ሰላም ሰላም ውድ የዩቲዩብ ቤተሰቦች ክቡራትና ክቡራን እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ከዚህ በፊት ከሰራሁላችሁ ቪዲዮ ጋር ተያይዞ ነው። ከዚህ በፊት እንግዲህ ባለው ቪዲዮ ስለ ሾታ ላይ ሰርክል ልችላችሁ ነበር። ከዚህ ጋር ተያይዞም እንግዲህ አርኤች ኔጌቲቭ እና አርኤች ፖዚቲቭ የሚል ነገር አንስቼ ነበርና አብዛኞቻችሁ ትንሽ ግር ያላችሁ ነገር አለ ማለት ነው። በተለይም ከአርኤች ጋር ተያይዞ ማለት ነው። እናም እንግዲህ ዛሬ በዚህ ቪዲዮ ላይ እንግዲህ አርኤች ፋክተር ምንድነው የሚለውን እንግዲህ ትንሽ ሰፋ አድርገን የምናይ ይሆናል ማለት ነው። እንግዲህ የደም አይነታችሁ ላይ የሚገኘው አርኤች ፋክተር ምንድነው፣ ለምንስ ማወቅ ያስፈልጋል የሚለውን እንግዲህ በዚህ ቪዲዮ ላይ አንድ በአንድ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ ብዙ ጊዜ የደም አይነታችሁን ስትጠየቁ ኤ ወይም ቢ፣ ኤቢ ወይም ደግሞ ኦ ተብሎ ይመለሳል። ነገር ግን ከደም አይነታችሁ ቀጥሎ ያለውን የፖዚቲቭ ወይም ደግሞ የኔጌቲቭ ምልክት ምን እንደሆነ ማሰብ ይኖርባችኋል ማለት ነው። ማለትም ኤ ማይነስ፣ ቢ ማይነስ፣ ቢ ፕላስ እና ኤ ፕላስ ይባላል። እነዚህስ ምንድናቸው የሚለውን እንግዲህ ስናይ እንግዲህ አርኤች ፋክተር ምንድነው ከሚለው ስንጀምር መጀመሪያ አርኤች ፋክተር ወይም ደግሞ ሪሰስ ፋክተር የምንለው በቀይ የደም ሴሎቻችን ላይ ሽፋን ላይ የሚገኝ ፕሮቲን ነው ማለት ነው። እንግዲህ ይህ ፕሮቲን በደማችሁ ውስጥ ካለ የደም አይነታችሁ አርኤች ፖዚቲቭ ወይም ነው ማለት ነው። ይሄ ፕሮቲን ደግሞ በደማችሁ ውስጥ ከሌለ የደም አይነታችሁ አርኤች ኔጌቲቭ ይሆናል ማለት ነው። ስለዚህ የአርኤች ፖዚቲቭ እና ኔጌቲቭ ልዩነቱ ፕሮቲን ላይ ቤዝድ የሆነ ነው ማለት ነው። እንግዲህ ፕሮቲን በደማችሁ ውስጥ ካለ የደም አይነታችሁ አርኤች ፖዚቲቭ ይሆናል። ይህ ፕሮቲን ደግሞ በደማችሁ ውስጥ ከሌለ የደም አይነታችሁ አርኤች ኔጌቲቭ ይሆናል ማለት ነው። እንግዲህ ይህንን ተፈጥሮ የምናገኘው ከወላጆቻችን ሲሆን በቀላል የደም ምርመራም ማወቅ የሚቻል ይሆናል ማለት ነው። ለምሳሌ እንግዲህ የደም አይነታችሁ ኤ ሆኖ ይህ ፕሮቲን ካላችሁ ኤ ፕላስ ይሆናል ማለት ነው፣ ወይም ደግሞ ኤ ፖዚቲቭ ይሆናል። እንግዲህ ደማችሁ ኤ ሆኖ ደግሞ ደማችሁ ፕሮቲን ከሌለው ኤ ማይነስ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ይሄ አርኤች ኔጌቲቭ እና አጠቃላይ አርኤች ፋክተር የምንለው ነገር ለነፍሰ ጡር እናቶች ለምን ወሳኝ ሆነ የሚለውን ስናይ እንግዲህ የአርኤች ፋክተር ማወቅ በተለይ ለእርጉዝ ሴቶች እጅግ በጣም ጠቃሚና ወሳኝ ነው። እንግዲህ ምክንያቱም አንዲት አርኤች ኔጌቲቭ የሆነችና አርኤች ፖዚቲቭ የሆነ ልጅ በምታረግዝበት ጊዜ የደም አይነት አለመጣጣም ሊፈጠር ይችላል ማለት ነው። እናም በዚህ ጊዜ የእናትየው በሽታ የመከላከል ስርዓት ማለትም ኢሚኖ ሲስተም የልጁን ደም እንደ ባዳ ወይም ደግሞ እንደ ጠላት በመቁጠር ሊያጠቃው ይችላል ማለት ነው። እንግዲህ ይህ ሁኔታ የአርኤች አለመጣጣም ወይም ደግሞ አርኤች ኢንኮምፓቲቢሊቲ የሚባል ሲሆን እንግዲህ ተገቢውን ሕክምና ካልተደረገለት በጽንሱ ላይ የደም ማነስ ወይም ደግሞ የሰውነት ቢጫ መሆን ሊያስከትል ይችላል ማለት ነው። ይህ ችግር እንግዲህ በብዛት የሚከሰተው በመጀመሪያው እርግዝና ላይ ሳይሆን በተከታይ ወይም ደግሞ በሁለተኛው እርግዝና ወቅት ላይ ነው ማለት ነው በብዛት። እንግዲህ አጠቃላይ እንደዚህ አይነት ነገሮች ሲከሰት መፍትሄው ምንድነው የሚለውን ስናይ እንግዲህ መልካም ዜናው እንግዲህ ይህንን ችግር መከላከል ይቻላል። እንግዲህ አርኤች ኔጌቲቭ የሆኑ እናቶች በእርግዝና ወቅት ወይም ደግሞ ከወሊድ በኋላ አርኤች ኢሚኖግሎቢን የተባለ መርፌ ይሰጣቸዋል። ይህ መርፌ እንግዲህ የእናትየው ሰውነት በጽንሱ ላይ ጉዳት የሚያደርስ ነገር እንዳያመነጭ ይከላከላል ማለት ነው። ሌላው እንግዲህ ከእርግዝና በተጨማሪም ደም በሚያስፈልጋችሁ ጊዜ ማለትም በእንግሊዝኛው ብላድ ትራንስፊውዥን በሚኖር ጊዜ ትክክለኛውንና የሚስማማችሁን ደም ለማግኘት የአርኤች ፋክተር ማወቅ ህይወትን የሚያድን ይሆናል ማለት ነው። ስለዚህ እንግዲህ የደም አይነታችሁ አርኤች ፋክተር ሁኔታን በማወቅ ጤናችሁ መጠበቅ ያስፈልጋል ማለት ነው። ስለዚህ ብዙም ግራ የሚያጋባ ጉዳይ አይደለም። እንግዲህ አርኤች ኔጌቲቭ እና አርኤች ፖዚቲቭ እንግዲህ ግልጽ የሆነ ጉዳይ ይመስላል ማለት ነው። ኤ ፕላስ፣ ኤ ማይነስ፣ ኦ ማይነስ፣ ኦ ፕላስ የሚባለው ጉዳይ ከአርኤች ፋክተር ጋር ተያይዞ የሚመጣ ጉዳይ ነው ማለት ነው። ስለዚህም በተለይ እንግዲህ በእርጉዝና ጊዜ አርኤች ኔጌቲቭ የሆናችሁ እናቶች እንግዲህ ይህንን ከሐኪም ጋር ማማከር ያስፈልጋል ማለት ነው። እንግዲህ በአጭሩ መረጃው ይህንን ይመስላል። ከዚህ ጋር በተያያዘ
ግር ያላችሁ ወይም ደግሞ ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው እንግዲህ በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።